Jalalate tirafu daddabe of senta ugara daddabe ሆናላሊ ረከመን ሲደበ አማኑኤል ይልማ እንግዲህ በጣም ኢትዮጵያ ውስጥ ታዋቂና ትልቅ ስፍራ ከሚሰጣቸው የሙዚቃ ባለሙያዎች መካከል አንዱ ነው። ቋንቋ ብቻ ሊገድብ የማይችልም ለኪ የናይጄሪያን ኩምን እንደሚሉ ሳናቀቆ እዚህ በቃ በፍቅር አብደን ምን ዘመው ነው። የሙዚቃ ምርጫሽ ምን አይነት ነው? ሰው የራሱን ዘፈን እንዴት ነው እንደዚህ የሚወጭ? Remember those walls I built, baby they're tumbling down. They didn't even put up a fight. They didn't even make a sound. አንቺ ሆርን ነው መምጣት ያለብሽ በነገራችን ላይ ያለንን ቋንቋዎቹ ላይ እየተቃቀሰልን ነውና Where you from ነው የሚሉ ይመጣው እንደ excuse me አረን I'm Ethiopian ላቻለሁ እንደንደኛ እኛ በናሬ ሁላት ደንገርቴ በሄገነ ወላሌ ሁሪነት ይመርቴ ይጂባደ ደደቡ ይጃን ከራላላ ነፉዱራ ደደምታ ገነማ ገልገላ ሰላም የተወደዳችሁ ክቡራን ተመልካቾቻችን ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ነው። በማለፊያ እንግዳችን የተለያዩ ስራዎችን ያበረከቱልን የኪነ ጥበብ ባለሙያዎች እንዲሁም የተለያዩ ግለሰቦችን ያመጣን አዝናኝ የሆነ ፕሮግራማችንን በየሳምንቱ ወደ እናንተ እናደርሳለን። በዛሬው ዕለት እንግዳ ያደረግናት ደግሞ በተለያዩ ስራዎቿ ትታወቃለች። በአማርኛም በአፋን ኦሮሞም የተለያዩ ስራዎች አሏት። ጸላት ገዝሙ ከኔ ጋር ትገኛለች። ጥሪያችንን አክብረሽ እዚህ ስለመጣሽ በኦቢኤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ አመሰግናለሁ። ወደ ልጅነት መለስ እንላለን። ግን በቀድሚያ መጀመሪያ ያወጣሽው ስራ የቱ ነበር? ይለይልኝ ይባላል አማርኛ ነው። እሱም ባህል ዘመናዊ የሚባል ስራ ነው። ሙዚቀኞቹ ደግሞ እና አማኑኤል ይልማ እነሱ ናቸው ግጥም ዜማም የሰጡኝ። ከዛ በመቀጠል በሶማሊኛም አለኝ እና መሪዮ ሚል ከዛ ደግሞ በኮሌክሽን ደረጃም ሌሎች አንድ ሁለት ሶስት ስራዎች አሉኝ። ከዛ በኋላ ደግሞ ወደ አፋን ኦሮሞ የዛሬ 4-5 አመት ወደ ኋላ ስለ የኮሮና ሰዓት አንድ ቆንጆ ስራ ሰርቼ ከዛ በመቀጠል ደግሞ ስለ ግሪን ሌጋሲ ስለ አካባቢ ማልማት ስለ ግሪን ሌጋሲ ስለዛም በራሴ ወጪ ያው አርቲስት ስትሆን እንደ ማህበረሰብም ኃላፊነት ይኖርብሃል እና በአፋን ኦሮሞና በአማርኛ ነው እሱን ሰርቼ ለህዝብ አጋርቻለሁ። እነዚህ ስራዎች የራሴ ኦፊሻል ዩቲዩብ ቻናል ከከፈትኩ በኋላ ነው። ከዛ መቀጠል ደግሞ የብዙነሽን የምዱፍቴ የሚለውን ዘፈና የድሮ ዘፈናን እንደ ከቨር ሶንግ እሱንም ስራ አበርክቻለሁ። በመቀጠል ደግሞ ፉርትኮ አሁን 4ኛ ቀኑ ነው ኦፊሻል ዩቲዩብ ላይ ጫንኩትኝ ኦፊሻል ጽላት ደግሞ የሚለው ዩቲዩብ ላይ የራሴ ላይ ማለት ነው። ጥሩ ነው እግዚአብሔር ይመስገን አቀባበሉ ጥሩ ነው ጥሩ እየሄደ ነው። ያው ጥሩ እንደተጫወቱት ይሰማኛል። ቤተሰቤም እንድሰራ ይፈልጋል። አባቴ በጣም እንድጫወት ይፈልግ ነበርና እሱንም በህይወት ያለ በጣም ማስደሰት ስለምፈልግም ፕላስ ደግሞ ወደ በተለይ ሌላው በግል የምሰራቸው ስራዎች አሉና ወደ ኦሮሚያ ክልል ወጣ 1-2 አመት ምናምን እዛም ኖር ያለሁኝ ምናምንና በስራ ማለት ነው በግል የምሰራቸው ስራዎች አሉ እና እዛ አካባቢ ያው የገጠሩንም ህይወት በትንሽ የሚሆን ኤክስፒሪየንስ ያርገዋለሁ እና ያ በጣም ኢንስፓየር አደረገኝና ይሄንን ስራ ባንድ ወንድም ያማካኝነት የሻቤ ሼካን እሷን ስራ ሰርቻለሁ በጥሩ ሁኔታ። ሌላ ጓደኛችን ዩቲዩብ ላይ ነው ተጫነው ግን እሱን ስራ ያየ ሰው ነው የሚገርም ይሄንን ግጥምና ዜማ የሰጠኝ። ታሪኩ ቡሽሬ ይባላል ግጥምና ዜማው ባለቤት ላከልኝ ድምጽ ሪከርድ አድርጎ ላከልኝ። ዜማውን ደግሞ አንድ ጆሲ የሚባል እሱም የአፋን ኦሮሞ ሙዚቀኛ ነው የታወቀ ሙዚቀኛ እሱ አገዘኝ። አብረን ያው በጋራ ሰራ ነው። የተቀናበረው ደግሞ ዳዊት ታደሰ ያወቀው ዳዊት ታደሰ ብዙ ሰርቷል። እና በጣም ነው ደግሞ የሚያበረታታኝ እሱ በዚህ አጋጣሚ በጣም አመስገን ፈልጋለሁ። በጣም ፖዚቲቭ ልጅ ነው። ላይክ መጀመሪያ ትንሽ ከብዶኝ ነበር ተወልጄ ያደግኩት አዲስ አበባ ነው። ያው አፋን ኦሮሞ ቤት ውስጥ አባቴ ቤተሰብ ሲመጣ ምናምን ነው የሚወራው ቤት ውስጥ ብዙ ስላልተወራ ፐርፌክት ተናጋሪ አይደለሁኝም ግን ያው ፍላጎት ስላለኝ እንግዲህ በጥሩ ሁኔታ አምጥቻለሁ። ጸላት ስምሽ ነው በቅንፍ ደግሞ ቦንቶ አለ
ጽላትና ቦንቱ ማንና ማን ያወጣልሽ? እሺ ጽላት የሚለውን በባይብል ነው የወጣው መጽሐፍ ቅዱስ ኦርቶዶክስ ሃይማኖት ተከታዮች ናቸው ቤተሰቦቼና ክርስትና አባት ነው የሚገርም ነገር ያወጣልኝ የእናቴ ክርስትና አባት ናቸው ያወጡልኝ እንስም ቦንቱ የሚለውን ደግሞ አባቴ ቤት ውስጥ ሁላችንም የየራሳችን ስም አለን የቅጽል ስም አለን ቤት ውስጥ ማለት ነውና አባቴ ቦኒ ነው የሚለኝ ቤት ውስጥና ይሄንንም ስራም ለሱ በህይወት አለ የሆነ ያርዝምልኝ በህይወት ይያለ አባቴን ማስደሰት ፈልጋል እንዳልኩ አፋን ኦሮሞ እንድጫወት ይፈልግ ነበር በፊትም እና የሱ መስታሰቢያም ስለሆነ ነው በብራኬት ያችን ስም ያስቀመጥኳት እና ይፈልገ ሰው በዚህኛው ስም ሊጠራኝ ይችላል ያው አፋን ኦሮሞ አድማጭን በዚህ መጠቀም ይችላል ስለዚህ አባትሽ ያወጣልሽን ሲያሜ ቤት ላይ እንደዛ ነው የምንባለው እና ሁላችንም ቤት ውስጥ ኒክኔም አለን ሁላችንም ማለት ነው አባትሽ በሚጠራሽ መታሰቢያውን ለማድረግ ነው ቦንቱ የሚለው አዎ እንደዛ ነው ሰው ምርጫውንና ተሰጥኦን የሚያገኝበት ጊዜ የሆነ ጊዜ ላይ መስመር የሚይዘው መጀመሪያ የሚመጣበት ሂደት ነው ብዬ አስባለሁና እንዴት ወደ ኪነ ጥበቡ መጣሽ ወደ ኪነ ጥበቡ ይው በልጅነት ቤት ውስጥ ምናምን ተጫወታለህ በዓላት ሲኖር ምናምን እና ሙዚቃ ምናምን ሲከፈት አብሬ ሞክራለሁ ያው በተፈጥሮ ነው ድምጽ ታለንት በተፈጥሮ ነው የሚሰጥ ላይክ እና ፍቅሩ ማለት ሙዚቃ ወዳለሁኝ እንደዛ ያልኩኝ የተለያዩ ውድድሮች ላይ በትምህርት ቤት በሃይስኩል ሬዲዮኖች ላይ ምናምን ዝም ብዬ ወዳድራለሁ እና አንደኛ ነው መውጣ ብቻ መጨረሻ ወደ ፋይናላይዝ ስመጣ ረጅም ስለሆነ ዩኒቨርሲቲ ውጤት መጣልኝ ከዛ የዛ ሰዓት ደግሞ በጣም ሙዚቃ ላይ ትልቅ የሆነ ቦታ ተወዳደርኩኝና የሆነ ኢቨንት ነገር ነበር እዛ ላይ ተወዳድሬ ምናምን በቃ ከፕሮዲዩሰሮች ጋር ምናምን ተገናኝቼ አልበም ፕሮዲዩስ ላይ ያደርጉኝ ምናምን ሁሉ ነገር ጨርሼ ያጉጉቱም ይኖርሃል ከዛ ግን ወደ ዩኒቨርሲቲ መግቢያ ነጥብ መጥቶልኝ ነበር ፕሪፓራቶሪ ቦሌ ሃይ ስኩል ማለት ነው እሱ መጣልኝ ያው የቤተሰብም ያው እነሱ ፑሽ አረጉኝ ነው ትምህርትሽን መጨረስ አለብሽ ምናምን አሉኝ ፕሪፓራቶሪ ጨረስኩኝ ከዛ ወደ ሐዋሳ ዩኒቨርሲቲ ደረሰኝ ሐዋሳ ዩኒቨርሲቲ ገብቼ 3 አመት ግራጁዌት አድርጌ ነው ከዛ በኋላ ወደ ሙዚቃው ሙሉ በሙሉ ገባሁበት ማለት ነው ገባሁኝ ክለቦች ምናምን ላይ በደንብ ሰራሁኝ ምናምን ከዛ ሲንግሎቼ ምናምን ከዛ በመሃል ግን የተወሰነ ጊዜ አሁን ላይክ 2-3 አመት ግን በግል የምሰራቸው ስራዎች አሉና ወደዛ ሺፍት አድርጌ ነበር ላይክ ክለብ ላይ የለሁኝም ግን ሲንግሎች ምናምን ሰራለሁ ኢቨንቶች ምናምን ወጥቼ ሰራለሁ ጠፋ ብዬ ነበር አሁን የመጣሁት በዚህ ስራ ነው ፎርቶኮ እንግዲህ አዲሱ ስራሽ ነው ስራ ሲጀመር ምናልባትም በርካታ ድምጻውያን አማተር አይነት አጀማመር የሚጀምሩ አሉ ከፍ ብሎ የሚጀምሩም አሉ እንደየግለሰቡ እንደየሁኔታው እንደተመቻቸለት ከፍ ብሎ መውጣት የሚጠላ አይደለም ግን ያንቺ አማኑኤል ይልማ እንግዲህ በጣም ኢትዮጵያ ውስጥ ታዋቂና ትልቅ ስፍራ ከሚሰጣቸው የሙዚቃ ባለሙያዎች መካከል አንዱ ነው እንዴት ተገናኘሽ እንዴት ስራው ሰጠሽ ዜማ አማን ቁጥር 2 እሱን በየአመቱ ቁጥር 1 ቁጥር 2 ያለ ያወጣ ነበርና እሱን ፕሮዲዩስ ሊያደርግ ሲል በቃ ሴት ዘፋኝ ብሎ እኔ ሻራተን ጫወት ነበር ኦፊስ ባል ከዛ ዛ መጥቶ አየኝ ከዛ እንደዚህ የአልበም ኮሌክሽን እየሰራ እንደሆነ ምናምን አጫወተኝ ኦኬ ፍቃደኛ ነኝ ምናምን ብዬ በዛ አጋጣሚ ክለብ መጥቶ አይቶኝ ነው ሻራተን ጫወት ነበር እዛ ባንኛም እንግሊዝኛም ነበር የምጫወተው ያው አንዳንዴ ፕሮዲዩሰሮች በሚፈልጉት ወይ ሼፕ ያደርጉሃል እና ላይክ እኔ አሁን እንግሊዝኛ በተሰጠኝ ቆንጆ አድርጌ ጫወተዋለሁ አማርኛ በተሰጠኝ ያው ተፈጥሮ ነው ይሄ ተፈጥሮ ጉዳይ ነው እና እሱም ባህል ዘመናዊ ነገር ነው የሰጠኝ ህዝብ ጋም ደርሶ ሰው ወዶታል ደስተኛ ነው በዛም ስራ ይለይልኝ የመጀመሪያ ስራሽ ነው በጣም ተመልካችም አግኝቷል እና ከአመታት በፊት ነው የሰራሽው ሚውዚክ ቪዲዮ እንዲያውም ተሸልሟል ቤስት ሚውዚክ ቪዲዮ ኦፍ ዘ ኢየር ተብሎ ዲጄ ቤቢ አዋርድ ያዘጋጃል በየአመቱና እዛ ላይ በአንደኝነት ወጥቶ በዛ ሪኮግኒሽን አግኝቼበታለሁ አዲስ ሙዚቃ አዋርድ ተሸላሚ ነሽ ማለት ነው ምን ተሰማሽ የመጀመሪያ ስራ ሆኖ አንደኛ ከታዋቂ ትልቅ ከሚባሉ የሙዚቃ ባለሙያ ጋር መስራትም አንድ እድል በዚህ በኩል ደግሞ እውቅናው አለ ምን ተሰማሽ በጣም ደስተኛ ነበርኩኝ ያው ወዲያው ወደ አልበሜንም በርግጥ ማልማ ላይ የሰራ አሁን ኦልሞስት
ጨርሼ ከዚህ በኋላ የሚሆነው የአልበም መዳረሻ ስራዎች ነው የሚኖረኝ በአፋን ኦሮሞ ይኖረኛል በአማርኛም ይኖረኛል ኦልሞስት ሀፋፍ ነው የተሰራው ስራና ያው በሰዓቱ ደስተኛ ነበር ግን ያው እንዳልኩ ወደ ሌላ ስራ ትንሽ የኛ ሀገር በሙዚቃ ብቻ ሰርቫይቭ ለማድረግ ትንሽ ያው ይከብዳል ላይፍ ስታይሉና ያ ስለሆነ በግሌ መሳራቸው እንዳልኩ ስራዎች አሉ ነው ወደዛ ሙቭ አድርጌ ትንሽ ጠፋ ብዬ ነበር አሁን ግን በሙሉ አቅም የራሴን ዩቲዩብ ቻናል ኦሬዲ ያንቀሳቀስኩት ነው ጥሩ እየሄደ ነው በዛ ላይቭ ቪዲዮ ስቱዲዮ አሬንጅ አድርጌ ላይቭ ሚውዚክ ለህዝብ ለማድረስ ነው አሁን እንደ ፕላን አድርጌ ተነሳሁት አማርኛ ብቻ ሳይሆን በአፋን ኦሮሞ በእንግሊዝኛም በአማርኛም ማለት ነው በሶማሊኛም በሱዳንኛም ይከተላል ስለዚህ በርካታ ቋንቋዎች ነው እንደውም ጥሩ ነው ኢስት አፍሪካን ካታለች እኛም ሆርን ኦፍ አፍሪካ ስለሆነ ቻናላችን of course በጣም ጥሩ እንትን ይኖራል እስቲ ሙዚቃን ሲጀምሪ ይለይልኝ ሰራሽ የሻቤ ሼኮንም ሙዚቃ ተጫውተሽ ነበር አዎ ሻቤ ሼኮና እስቲ ትንሽ በድምጽሽ ብታንጎራጉሪልኝ ደስ ይለኛል Jalalate tirafu daddabe of senta ugara daddabe onna lali rakamensi dabe onna lali rakamensi dabe fedini jalalan namude warabasi onni dambade የራስሽን ብቻ ሳይሆን የተለያዩ አርቲስቶችንም ሙዚቃ ትጫወቻለሽ እንዴት አይነት አቀባበል ነበረው ያው ከይለይልኝ የጀመረው የተለያዩ ስራዎች ስላሉ እነሱንም እናነሳቸዋለን ስራዎቹን ግን የሻቤን ሰሰሪ ያለው አቀባበል ምን ይመስል ነበር በጣም ደስ ይላል ባይ ዘ ዌይ በጣም ነው ማመስገን ፈልገው የአፋን ኦሮሞ ሚውዚክ ኦዲየንስ አይ ስዌር ወለቴን ነው ከምሬ ነው ማለት በጣም ነው ማከብራቸው መወዳቸው በጣም ጨዋ ህዝብ ክርስቶስን ነው ማለት ጨዋ ህዝብ የሚሰጡ ኮሜንት to the point ነው በቃ አንተን የሚያሳድግ ነገር ነው even አንተን መገሰጽም ካለባቸው በጣም ፖላይት በሆነ መልኩ ነው እና ይሄ ሰፉ ቤጋ በቃ ብለው ደስ ይለኛል በጣም በቃ ኦዲየንሶቼን ኦ ማይ ጋድ በጣም ነው ደስተኛ ነኝ አሁንም ላይ የሚሰጡኝ ኮሜንት ብታነብ ማለት ነው ልብ የሚያሞቅ በቃ like በርቺ go ahead ቀጥይበት የሚል ነገር ነውና ደስ ይላል ያው እንትን ቢኖርብኝም በቃ ይሄ አለ አይደል በጣም ስርዓት ያለው ህብረተሰብ ነውና በዚህ አጋጣሚ በጣም ማመስገን ፈልጋለሁ አሁን 4 ቀኑ 5 ቀኑ ነው ሚውዚክ ቪዲዮ ከተለቀቀ ግን ኮሜንቱን ገብተ ብታይ I don't know በጣም ደስ ይላል እና ክፍተትም አለ ሴት ሚውዚክ አርቲስት በአፋን ኦሮሞ መውጣት አለባቸው ገባ ይወጣሉ ግን የሆነ ታይም ላይ ይጣፋሉ ያንን ነገር ተሰነው እንወጣለን ተስፋ አደርጋለሁ አዎ በርከት ያሉ የሴት አርቲስቶች ያስፈልጋሉ ለምን ነገር ቀደም ባሉት ጊዜያት የሻቤ ሼኮን ጨምሮ የተለያዩ ድምጻውያንን ማንሳት እንችላለን በቁጥር ጥቂት ናቸው ተጽኖ ፈጣሪም ናቸው ስራቸው በጣም ጠንካራ ዛሬም ድረስ አንቺም እንድትሰሪ ያደረገሽ የስራው ጥንካሬ ነው እንዴት በቃ ዜማው ምናምኑ ይለያል በቃ በጣም ስዊት ናቸው ሜሎዲዎቹ ምናምን በጣም ደስ ይላል በዘመን ተሻጋሪ ነው ኦፍ ኮርስ እና ደስ ይላል ለዛም ነው አሁን የሻቤንም አንድ ሰርቼ የጨረስኩት የሰርግ ዘፈን አለኝ ሂሪዮ ከሚለው ስለዚህ እሱንም በቪዲዮ ቆንጆ አድርጌ ጀባላለሁ ስለዚህ ተጋቢዎች እንደውም ሙሽሮች በደንብ የሚያደምቅላቸው ብዙ ጊዜ በነገራችን ላይ ሙዚቃዎች አሁን ለምሳሌ ልክ እንደ ሻቤ ያነሳነው አይነት የብዙዎች ትዝታ ነው እነዛን ሙዚቃዎች አንዳንዴ ድሮ የሚቀዱበት አቀዳድ ቴክኖሎጂው በመንፈልገው ጥራት ላይ ያቀርባል ይችላል ያንን ግን ደግመሽ ስትሰሪ ለሰዎች ትዝታ ኦፍ ኮርስ ቲቪ ላይ እኮ ተላለፈ ነበር ግን ሻቤ ኢቭን አማርኛ አድማጭ የሆኑ ኦዲየንሶች ራሱ ወኔ ልጅነቴን አስተዋወሰኝ ይሄ ሙዚቃ ድሮ ቲቪ ላይ ይመጣ ነበር ላይክ ሰናሩ ዘፋኞቹ እነ ሻቤ ይለቀቅ ነበር ዜማው ደደደደደደ የሚለው ሜሎዲው ላይክ ቃላቱን ባንሰማ እንኳን የና አበበች ደራራ ካላኮ ያባላሽ በጣም በቃ የሆነ ሌላ ሌቭል ውስጥ ነው የሚከት እኔ በጣም ነው በእኛ ቤት ደግሞ አባቴ በደንብ ሙዚቃ ይወዳል እና አፋን ኦሮሞ ሙዚቃ ያው ይከፈታልና ጆሬም በዛው ቤተቃኘም ይመስለኛል ዝም ብዬ ሳስበው ማለት ነው ላይክ በደንብ ቋንቋውን ፐርፌክትሊ ባልናገርም ያው ውስጥ
ያው ይጠራል አለ አይደል በደም ስሜቴን ገስቶት ነው መሳራው ልልክ ፈልጌ ነው ስራዎቹ አፋን ኦሮሞ ላይ ስትመጣ ፐርፌክሽን ይፈልጋል ህዝቡም ማለት ነው ቋንቋውን እንድታበላሽም እንድትጨፈልግም አይፈቅድልም ቃላቶቹን ትክክለኛ ነገር ነው ይሄ እና ሁሉ ነገር ተጠንቅቄ በጥንቃቄ ነው ላይክ የሰራኋቸው እነዚህ ስራዎች ወደፊት አሁን የሚመጡትም ስራዎች ሞር ወደ አፍሮቢት የሚሄዱ በደንብ ወደ ኢስት አፍሪካ ሊቀላቀሉን የሚችሉ ስራዎች ነው ማስበው እኔ ኦሬዲ የሰራው ያዘጋጇቸው ያሏቸው ስራዎችም ማለት ነው ምክንያቱም which is we're joining with the Horn of Africa ነው እየሰፋን ያለነው የነበረም ህዝብ ነውና ትልቅ ክብርና ቦታ አለኝ እና ጥሩ ስራዎች በቅርብ እናደርሳለን አድማጭ ተመልካቹ ይደርሳል የሙዚቃ ምርጫሽ ምን አይነት ነው አሁን ባህላዊ ስራዎች አሉሽ ባህል ዘመናዊ ብለን መንጠራው ዘመናዊ ሙዚቃ አለሽ የሶማሌኛ ይመስለኛል ዘመናዊ ምትዋደል እነዚህ አይነት ሙዚቃዎች አንዳንዴ ሰዎች የሆነ ቀለም ላይ ናቸው ብሎ ለመወሰን አንዱን ትለያለሽ አንቺ ግን በርከት ያለ ነው ምን አይነት የሙዚቃ ዜማ የሚማርክሽ እኔ ላይክ ዘመናዊ ዘፋኝ ባይት ሞደርን ነገር ላይ ተሰራበት ሰማይ ማለት ነው ስፔሻሊ እንግሊዝኛ ዘፋኖች ክለብ ላይ ስጫወት አላቅም ኦፊስ ባር የገጠመኝ ላጫወት እዛ እንግሊዝኛ ሙዚቃዎች ነው የምንሰራውና በፊት ከአሜሪካን ሀገር እየመጡ የሚሰሩ ጥቁር አሜሪካኖች ነበሩ እነሱን ሰውን ለምዷልና ከዛ ወጣና የኛ ያበሻ ባንዶች ገባን ሌሎች ጓደኞቼ ጋር አብረንና የተጫወትን ወርደን ለብሬክ ምናምን ስንወርድ ድሬስ ኮዳችን ምናምን በደም ተስተካክለን ነው ኦፊስ ባር በቃ ኤሌጋንት አለባበስ ለብሰን ነው የምትለው ስወርድ መጥቶ በእንግሊዝኛ ነው የሚያጓሩ እንግሊዝኛም ጫወታለሁ ዛና where you from ነው የሚሉኝ መጥተው እንደ excuse me አረን I'm Ethiopian ላቻለሁ ከዛ ሰርፕራይዝ ሆኖ ምናምን like በጣም ማደርን ሙዚቃ ላይ ስመጣ ፐርፌክትሊ ነው የምጫወተው ይሄ ተፈጥሮ ይመስለኛል ባህል ላይ ደግሞ ስትወስደኝ ሌላ ሰው ነኝ like እዚህ ይሄ ሙዚቃ እንደሰማው ነው እንግዲህ አማርኛ ባህል ዘመናዊም ላይ ስትመጣ የራሴ ከለር አለኝ like የተሰጠው ነገር ነው እንጂ ሌላ ነገር ኖሮት አይመስለኝም ስለዚህ አንቺ የተለያየ ነገር ብታመጣልኝ ደስተኛ ነኝ በቃ ሪል የሙዚቀኛ ስሜት ነው ያለኝ በጣም ኢንጆይ አድርጌ ነው የምሰራው ባህላዊም ብታመጣ ዘመናዊም የውጭ ሙዚቃዎችም የውጭ ለማን ነው የምትጫወቹው የውጭ ከኦልዲሶች ናሪታ ፍራንክሊን ኤታ ጄምስ ከወጣቶቹ ነው የነ ቢያንሴ ሪሃና የወንዶችም ሳም ኩክ የተለያዩ ሙዚቃዎችን በጥሩ ሁኔታ ደስ የሚል ነው እስቲ ከምትጫወቻቸው የኤታን ወይስ አንደዘን የዋንን እንደሞክር ኦኬ የቢዮንሴን ሄሎ የሚለው ሙዚቃዋን Remember those walls I built baby they're tumbling down they didn't even put up a fight they didn't even make a sound I found a way to let you in but I never really had a doubt standing in the light of your halo I got my angel now it's like I've been working every rule I have to break it is the risk that I'm taking I ain't never gonna set you out everywhere I'm looking around I'm surrounded by your embrace baby I can see your halo you know you're my saving grace you're everything I need and more it's written all over your face baby I can see your halo pray won't fade away say you halo halo for you halo halo say you halo halo for you halo halo ሙዚቃ እንግዲህ የዓለም ቋንቋ ነው የሚባለው የምንሰማቸውንም ወይ ትርጉማቸውን ምናቀውንም ማናቀውንም ነው ምንሰማውና ሶማሌኛ ተናጋሪ አይደለሽም ግን ሰማል በዚህ ሶማሌዎች እኛ አካባቢ ስለነበሩም ነው ያው ከመስማት እኮ ነው ኢንቫይሮንመንት ላይ መጣ እኛ ቻናል ላይ ያሉ በነገራችን ላይ ለዛ ነው እኛ ኦሮሞ አፍሪካ በርካታ ቋንቋዎች ስላሉት ሶማሌኛም አንዱ ነውና አዎ በምን አጋጣሚ ሰራሽ ግጥምና ዜማ
ግጥምና ዜማ እንትና ናትናኤል ግርማቸው ይባላል እሱ ነው ዜማውንም ግጥሙንም እሱ ነው እንትን ያለው እሱንም ለሰራ የቻልኩት ያው ተወልጄ ያደግኩት አዲስ አበባ 24 ቀበሌ ይባል አካባቢ ነውና እዛ ደግሞ ጋምቤላ አለ ሶማሊያ አለ ላይክ በጣም ደስ የሚል ሰፈር ነው ሰፈራችንና እና የቤተሰብ ተከራይቶ የሚኖሩት ቤትም ነበር እንደ ገስት ሃውስ ነገር አለ ኔክስት ዶር እና እዛ ያው ጓደኛ ሆኜ ምናምን በቃ አብረን ኦልሞስት የተወሰነ ጊዜ አብረን አድገናል አንቺ ሆርን ነው መምጣት ያለብሽ በነገራችን ላይ ያለንን ቋንቋዎች ሁሉ እየተቃቀሰልን ነውና ሁሉንም ያነሳሳው ስለዚህ ሆርንኛ ጋር ሆነሽ አብረሽን ብትሰሪ ብዙ ጥሩ እንትን ይመጣልና በተለይ የተለያዩ ቋንቋዎች መስፈን አንድም ሰዎች በሚያውቁት ቋንቋ አንድ ነገር ሲያገኙ የሚሰማቸው ስሜት አለ አዎ በጣም አንቺ ግን ከቋንቋ አንፃር በስንት ቋንቋ ነው ተደራሽ መሆን ብትፈልጊው እኔ ያው ደስ ይለኛል እኮ ሁሉንም ያንን ቋንቋ መናገር ብችል ይሄ ቋንቋ መታደለም ግን አሁን ተደራሽ መሆን ፈልገው አማርኛ አፋን ኦሮሞና ያው ሙሉ የኢትዮጵያን ቋንቋ የኢትዮጵያ ብዛቱ ስንት ነው ወደ 80 90 አዎ ከ80 በላይ ብቻ ነው የቻልኩትን እንደ ሁሉንም ብቻወት ደስታዬ ነው ምክንያቱም ሙዚቃ የዓለም ቋንቋ ነው እንዳልከው ላይክ ቋንቋው ብቻ ሊገድብ የማይችልም ላይክ የናይጄሪያን ኩምን እንደሚሉ ሳናቀቆ እዚህ በቃ በፍቅር አብደን ምንዘመው ነው እንኳን የሀገራችንን እና ቫይስ ቨርስ ሁሉንም መጫወት እንፈልጋለን ቢበቃኝና ብጫወትም ደስ ይለኛል ከያንዳንዱ ብሄር ስለዚህ ኢትዮጵያም ቀለሟ ብዙ ስለሆነ ያንን አዎ ዳይቨርሲቲ ኢዝ ቢዩቲ አይደለ ሙዚቃ ላይም ስትመጣ በጣም እኮ የሚያማምሩ ገና አልተሰሩ ኢቭን ወደ ባፋን ኦሮሞ እንኳን ሩቅ ማንሄድ የሸዋ ትላለ የአርሲ ትላለ ብዛቱ በቃ የጅማ ትላለ ባሌ ያልክ በጣም ብዙ አይነት ወራና ጉጂ ሰርተን ገና እንትን ነው ብዙ ነውና ቻል ሙሉ ኢትዮጵያ አንድ ባዳርስ ድሜቴ ነው ለነገሩ አንቺ እንደ ኢስት አፍሪካ ሙሉን ማዳረስ ሐሳብ አለኝ ስላልሽ ጥሩ እቅድ ነው ሙዚቀኛ እንግዲህ አዲሱ ስራሽ ላይ እንመጣለን በነገራችን ላይ ተመልካቾችም በዛ ላይ ሰፊ ነገር ይጠብቃሉ ብዬ አስባለሁ ከምንም በላይ የተለያዩ ይዘቶች ናቸው ያላቸው አብዛኞቹ የፍቅር ቢሆኑም የሚያነሷቸው ሐሳቦች የተለያዩ ናቸው ከዛም ውጪ ግን የሰዎችን ስራ የመስራት አለ የራስን የማዘጋጀት አለ ማህበራዊ ኃላፊነት ቀደም ብለን ያነሳነው አለ አዎ የኮሮና ሰሞን አልፈራሽም የኮሮና ሰሞን ወይስ የሚገርም ፈርቼ ማለት ብዙ ሰው ማለት በጣም ፈርቷል ብዙ ሰው ፈርቼ ነው ስልህ እንዳልኩ ትንሽ የራሴ ቢዝነስ አለኝ ስለሆነ ፐርሰናል ነገር ማውራት አልፈልግም ነበር ግን ለኢንዱስትሪ ፓርክ ቦታ አመልክቼ ነበር የእንጀራ ቢዝነስ ለመስራት ማለት ነው አዲስ አበባ ዙሪያ ያሉ ትምህርት ቤቶችን ምገባ ያንን በጨረታ አንተን ብዬ ለዛ ስራ ወጣሁኝ ከተማ በፊትም ሰራው ነበር ይሄን ስራ እዚህ አዲስ አበባ ያለው ከተማ ላይ ያለው ርስ ሌላ ነው እዛ ሰው ተፋፍኖ ተቃቅፎ ነው በቃ የሚንቀሳቀስ ጥንቃቄ የሚባል ነገር አታይምና እንደረሄ ህዝብ ግን ወይኔ ምን ይሆነ ነው ብዬ ነው የምሬን ነው ማለት አስቤበት ነው የሰራሁት እና ኢቭን የኮሮና አይመስልም ሙዚቃው በጣም ነው ወጪ ያወጣውበት ፕላስ ደግሞ ሰውም እንዲማርበት በሚል በደም ጽድት ያለስ ይሄ ለኮሮና ብዬ ጀስት ሁለት ሰው ምናን አርጌ ምናን አይደለም በጣም ኢንቨስት አርጌበት ነው ኢቭን የሰራሁት ይሄ ሁሉ ያው ሶሻል ሪስፖንሲቢሊቲም አለብን ለዚህ ጋር አይደል አርቲስትም ስትሆን ህዝብንም ባንዳን ነገር ማገልገል አለበት በቻልከው አቀ እና ለስራ በመመላለስበት ጊዜ ነው ከዚህ ጋር ኢንቫይሮንመንታል ኮንሺየስ መፍጠር አለብኝ ብዬ ካየሁት ነገር አንፃር ያንን ሙዚቃ ሰርቼ ነው ያወጣሁት በዘጠናዎቹ በተለይ ይሄ ማህበራዊ ኃላፊነት እኮ የተለመደ ነው በጣም የተለመደ ነው ኤችአይቪ እርሶኒ በዛ ጊዜ ማለባበስ ይቀር ምናምን የትራፊክ የተለያዩ ይሰራሉ ኮሮና ጊዜ በኋላ ቀዝቀዝ አለ ከዛ በኋላ ኮሮና ሲመጣ ትንሽ አነቃቅቷል ስጋትም ስለነበረ እንደ አርቲስት አንዳንዴ ምን ላርግ ብሎ ግንዛቤ ሁሌ ሲነገር አንዳንዴ መስማት የማይፈልጉ ሰዎችም አሉና በሙዚቃ ሲሆን ቶሎ ለመረዳትም ቅርብ ይሆናሉ ሰዎች ግንዛቤውን በደንብ ለማግኘትም ይረዳል
ያ ብቻ አይደለም አሁን ጊዜውም እየሄድንበት ነውና በተለይ አረንጓዴ አሻራ ኢትዮጵያ የተንቀሳቀሰችበት ያለው ነው ጠቀሜታው ይታወቃል ምክንያቱም አንድ የአየር ንብረት መቆጣጠር የምግብ ዋስትና የሚባለው ነገር በርካታ ችግሮች አሉ አይደል ያንን ከመቅረፍ አንፃር ነው አዎ እንደ አይነት ማህበራዊ ኃላፊነቶች ላይ አርቲስቶች ምን አይነት አስተዋጽኦ ሊኖራቸው ይገባል እንደዚህ ጋር መስራት አለባቸው ሰርተው ለህዝብ ማቅረብ አለባቸው because ይሄ ፖዚቲቭ ነገር ነው ፖዚቲቭ ቫይብሬሽን ነው ግሪን ሌጋሲ ለትውልድ የምታስተላልፈው ነገር ነው ይሄ ከምንም ከፖለቲካም ከምኑም ጋር ለተቀላቀለው የምትችለው ነገር አይደለም ይሄ ግዴታ ነው በቃ የሰው ልጅ ወደ ፈርቲሊቲ መምጣት አለበት አካባቢውን ግሪን ማድረግ አለበት ይሄ ላይክ ሰዎች ወደ ሌላ ነገር ኢንተርፕሬት ሊያደርጉት ይችላሉ ግን የትኛውም ግለሰብ ይሄን እንደ ኃላፊነት ወስዶ ቢችል መትከል በጣም ኢንቫይሮንመንታል ኮንሺየስ ፈጥሯል ሙዚቃው ሰውም አመለካከቱም ተቀይሯል የግሪን ሌጋሲ ከተጀመረ በጊዜ ጀምሮ ማለት ነው እና ያ ነገር ኢንስፓየር አደረገኝና የተሰሩ ቪዲዮዎች ምናምን አድርጌ በአማርኛና በአፋን ኦሮሞ አድርጌ አንድ ጓደኛዬ ጋር ሆነን ሰራሁት ቪዲዮውን ደግሞ በተለያዩ እንትኖች አቀነባብረን ያው ክቡር ጠቅላይ ሚኒስትራችን ሲታክሉ የተለያዩ ክልል ኃላፊዎች ሲሉ እሱን በመክተት ያው ለህዝብ ማነቃቂያ ይሆናል በሚል ሰርች ይሄንንም አበረከትኩ ማለት ነው በጣም ደስ ይላል ማህበራዊ ኃላፊነትን መወጣት የሁሉም ዜጋ ያንዳንዱ ዜጋ በነገራችን ላይ ብዙ ጊዜ መብታችንን እንጠይቃለን ልክ እንደዛ ሁሉ ግዴታዎች አሉና ማህበራዊ ኃላፊነት ደግሞ የሁሉም ማህበረሰብ ለሀገር የሚጠቅም ነገር ሲሆን ከፖለቲካም የተለየ ነው ሁሉም ሰው በጋራ ሊሳተፍበት የሚገባ ነው እንዲ ማህበራዊ ስራዎችንም ሰራሽ ሁለት ስራዎችን አነሳን አይደል ከዛ ውጪ ግን አንቺ አሁን ይለየልኛልሽ ማሪዮ አለ ጉራማይሌ ብለሻል እኮ ነው ኦልሞስት ኦሮሞና አማርኛም በተቆጥረው ባይሳይድ ሄደ ቁጥራቸው ተቀራራቢ ነው የሻቢያ አለ ብዙነሽ በቀለ አለ አይገርም ግን በቃ ያው የብዙነሽ በቀለም በጣም ተወዳጅ ከሆኑ ሙዚቃዎች መካከል ነው በኢትዮጵያ የኪነ ጥበብ በጣም ትልቅ አስተዋጽኦ ካላቸው በጣም ወዳት ድምጻይ ነች በጣም ኢንስፓየር መታረገኝ እንደ አይደለም ማያት በቃ ለኔ በጣም ድምጻይ ነች ብዙነሽ ሂሩት በቃ ማይተኩ ናቸው አስቴር የማን አድናቂ ነሽ እኔ ብዙነሽ አድናቂ ሲመስለኝ አዲሱ ስራሽ ፉርቱኮ ጠፋ ብዬ ነበራልሽ ተመልሰሻል አንድም ሁለት ጥያቄዎች እዚህ ላይ አነሳለሁ አሁንም እኮ አልወጣም አውቃለሁ ከገጠሪቷ ኢትዮጵያ ውስጥ እዛውስ በነበርኩበት ነገር ኢንቫይሮንመንት በቃ ያ እኔ ሞደርን ናቸው እስካሁን የሰራቸው ሚዚ ቪዲዮዎች ብታያቸው ራስ በአማርኛ ብትመጣ በጣም ዘመናዊ ነገር ነው መሰራው እንትን ነውና አሁን ደግሞ የስኪ ገጠሪቷ እንዴ እቺ ነች እኮ ኢትዮጵያ ማለት ብዬ ነው ይሄን ስራ ባይዘው የሰራሁት ነውም ደግሞ ደስም ይላል ደግሞ በጣም ነው ደስ የሚለው ባህላዊዋንም አይተናታል ዘመናዊዋንም እኔ በጣም ነው የምወደው የዘፈን በቃ ይሀብ ነው አይደል ሰወደው ሰው የራሱን ዘፈን እንዴት ነው እንደዚህ የሚወደው ማለት ዜማው ምኑ ይሁን በቃ ደስ የሚል ነገር አለ እዛም ስለሰራሁት ይሁን አላቅም በቃ አብሬያቸው ከሰዎቹ ጋር ቦታው ላይ ባይ ዘ ዌይ ሱባ የሚባል ቦታ ነው የተሰራ እዚህ ጫካው እዛ ሄጄ ሁለት ቀን ምናምን አድረን ሙሉ ክሩ ይዤ ሄጄ በጣም ብዙ ወጪ ነው ያወጣሁበት ባይ ዘ ዌይ እና ጥራትም የሚኖረው እንደዛ ነው ያደረኩት እዛ ሄደን ምናምን ሁለት ቀን እንትን ብለን ቦታውን ከዛ በፊት ሄደን አይተን ጎበዝ ዳይሬክተሮች እና የኦፍታኔ ካወቃቸው ናቸው ዳይሬክት ያደረጉት ብራዘርስ ስቱዲዮ እዛ ነው እነሱ ክሮዎች ናቸው በቃ እንደራሳቸው ስራ አለ በቃ ምን ልበል እንደ አንድ ሚውዚክ ቪዲዮ ሳይሆን ላይክ እነሱ ሙዚቃውን ወደውት ነው ያው አንድ ስቴፕኛ ምን ሻገርበታለን በሚል ነው እንደ ራስ ስራ አለ አይደል እንደ ኃላፊነት በደንብ 2-3 ቀን ደጋግመው ነው ምን ብለስ ከሳምንት በላይ ነው ቀረጻው በቃ ምን አልፋ ፀሐይ ገባች ፀሐይ ወጣች ተብሎ ስንገባ ስንመለስ ስንወጣ ምን ስንል በጣም ተጠንቅቀን ለፍተንበት ነው የሰራነውና ለዛም ይሁን አላቀም ብቻ ጥሩ ነው እስካሁን ያለኝ ፊድባክ እግዚአብሔር ይመስገን በጣም ደስ ይላል ሱባ ቦታውም በጣም ያማረ ነው ሙዚቃውም በጣም ቦታው ደግሞ የሚገርም ነው በስማማቱ በጣም በቃ
እዛ ዛፎቹ ምኖቹ የመቶ ምናምን አመት ዛፍ ጫካው ነው በጣም ነው የሚያምረው በቃ አካባቢው ስለዚህ መዛጋጣሚ እዛ ሱባ ላይ ያገዙኝና ቢቲ የሚባሉ ቲክታከሮች ናቸው ጎበዝ ልጆች በጣም በቃ ደስ የሚሉ ልጆች ቀኑን ለሊቱን ከኛ ጋር በቃ ንጹህ ኢትዮጵያዊ ፍቅር ነው ሳያለው ደስ ሲሉ አብረውን በቃ ምግብ ሲፈልግ ምግብ ሄዶ ተራርጦ የሆነ ነዳጅ ሲፈልግ መብራት ዘካይ አልደረሰምና ትንሽ ወደ ውስጥ ገባ ብለን ነበር እሱን በቃ በጣም ብዙ ሰው ተሰቃይቶበታል በዚህ ስራ ብዳለፋ ግን ያማረ ወጣት ወጣ የሚያምር በቃ በጣም ደስ የሚል አንደም ትዝታ ነው እኮ ብዙ ጊዜ ፊልሞችም ሲሰሩ ሰዎች ወጣው ይሄ አጋጥሞ ምናምን ብቻ ጥሩ ነገር ይዘመተናል ብለው የሚያነሱትም ታሪክ ነው ምናልባትም በመጨረሻ የምናነሳው ነገር አንድ ይሄ ግጥሙን ሲሰጥሽ ስራሽን አይቶ ነውና ሳትጠይቅ ይሄ ሳትጠይቅ ቤት ድረስ የመጣው አይገርም ምን አይነት ስሜት ፈጠረብሽ በስማም በጣም ተመሰግኝም ካለ በዚህ አጋጣሚ ታሪኩ ቡሽሬ ይባላል ኢቭን በአካል አልተገናኘንም ጆሲ በሚባል ሙዚቀኛ ነው የላከልኝ መስለኛል የዩኒቨርሲቲ መምህር ይሁን ጻፊ እንደዛ ነገር ነው እኔ ከኔ ጋር አልተገናኘም የሻቤን የሰራችው ልጅ በጣም በቃ ደስ ብሎኛል ምናምን ብሎ በራሱ ፈቃደኝነት ነው ኢቭን የግጥም የዜማ ምንም ያወጣሁት ወጪ የለም ሙዚካሊ ነው እንጂ ያወጣሁት ፎር ፍሪ ነው የሰጠኝ እንደዚህ አይነት ፍቅር የሆነ ህዝብ ነው ያለና ቴንክ ዩ በጣም ደስ ይላል በዚህ አጋጣሚ የምታመሰግኘው ካለ ሙዚቃውንም እንግዲህ ሳትጋብጃቸው መቼም አትለያይም በድምጽ እስከን ትጀምሪልናለሽ እሺ ችግር የለም እሺ ማመስገን ፈልገው እዚህ ስራ ላይ የተሳተፉ ጓደኞቼን brothers production እና ኦፍታኔ እና ጆ እና ደግሞ ሙዚቃውን ያቀናበረው ዳዊት አደሰ በጣም ጀግና ሙዚቀኛ ነው በቃ ኤልያስ መልካ በለው በእኛ በጣም ጥሩ ጠንካራ ስራዎችን የሚሰራ ልጅ ጎበዝ በጣም አሁንም ደግሞ የሚሰራልኝ ያሉ ስራዎች በጣም በቃ የሚገራርሙ ስራዎች ናቸው ያሉኝ የሚወጡ ማለት ነው እኔ ካስደስተኛው ሰው ያስደስታል ብያስባለሁ አሁን የተደሰትሽበትን እኮ መልሱን አይተሻል ብላሽ ነው ህዝቡን እና ደግሞ በጣም ነው ሰፖርት የሚያደርገኝ ሴት ሙዚቀኛ አፋፋን ኦሮሞ የለንም በቃ we have to work ብሎ በጣም ኤነርጃይዝ ሆኖ በጣም ሰፖርት የሚያደርገኝና እሱን በጣም አመስገን ፈልጋለሁ ሲቀጥል አባቴ ናቱ ገዝሙ በዳኔ ወዳቸዋለሁ እናቴ ወይዘሮ መሰረት ይፍሩ አሁን አሜሪካን ያለችው ሙሉ ቤተሰቦችን ዘጂዝ ፋሚሊ ነው ማለት ገዝሙ ፋሚሊ ማለት ነው በጣም ነው ወዳችሁ ማከብራችሁ ለሁሌ ለምትሰጡኝ ፍቅርና ሐሳብ እንዲም ጓደኛዬ ዲጄ ፊኒ ሁሌ ከጎኔ ነች ብዙ ነገር ታግዘኛለች እሷንም ሳላመስግን ማለፍ አልፈልግም እና እነ ባህሩ ብዙ ጓደኞች አሉኝ ባይዘው አንዱ ጠርቻ አንዱን ትንሽ እንትን ነው ኢን ጀነራል አብረውኝ እዚህ ስራ ላይ የለፉ ጓደኞቼ በሙሉ ቴንክ ዩ ማለት ፈልጋለሁ አንተንም ስለጋበዝከኝ በጣም አመሰግናለሁ እኛም እናመሰግናለን እስቲ ትንሽ ፎርቶኮን ባይለንና ለተመልካቾች እንጋብዘዋለን ጋፈ ዱራ ኑለሜ ወላርገኔ ከነታ ተንሴኔ ቲካሲን ሸኪኒ ነሚቴ ነይቴ ከናፍ ገዴ ነራበኔ ነጭፍቴ ታቴ ፍርቱ በዴ እንደንደኘ እኛ በናሬ ሁላቲ ደንገርቴ በሄገነ ወላሌ ሁሪነት ይመርቴ ይጂባደ ደደቡ ኢጃን ከራላላ ነፉ ዱራ ደምታ ገነማ ገልገላ ዱፍቴ ደምታ በመለቴ ነዱራ በዳ እንሲያዴ ያዴ ኩኑታ እንገታ ገለተከ ያንከ ወፋታ ናነሂና ሁበቱ ፍርቱ በደ ገሊና ሪፈዱ ገለተከ ያንከ ወልፋታ ናነሂና ሁበቱ ፍርቱ በደ ገሊና ሪፈዱ ፍርቱኮን የገባችሁ ሼር ላይክ ሰብስክራይብ አድርጉ ኦፊሻል ዩቲዩብ ቻናሌ ኦፊሻል ጽላት ገዝሙ ይባላል የገባችሁ ላይክ ሼር አድርጉ ቆንጆ ቆንጆ ስራዎች ካሚንግ ሱ ቴንክ ዩ አመሰግናለሁ ወዳችኋለሁ እኛም በጣም እናመሰግናለን ጥሪያችንን አክብረሽ እዚህ ተገኝተሽ ቃለ መጠይቅ እንድናደርግ ስለፈቀድሽልን በኦቤን ሆርን ኦፍ አፍሪካ ተመልካቾችና በማለፊያ እንግዳ ተመልካቾችም ከልብ አመሰግናለሁ እሺ አመሰግናለሁ ቴንክ ዩ ክቡራን ተመልካቾቻችን በቆይታችን ዘና እንዳላችሁ አንጠራጠርም ሳምንት ስንመለስ በሌላ እንግዳ በጥሩ የመዝናኛ ሐሳብ ከናንተ ጋር የምንገናኝ ይሆናል ሌሎች የማለፊያ ፕሮግራሞች ይቀጥላሉ እኔ ግን በዚያ በቃው ጤና ይስጥልኝ